በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። የመካከለኛው ምስራቅ ዳግም በሚሳኤል ናዳ መናወጥ ጀምሯል። ኢራን የኒኩሌር ጦር መሳሪያ በእጇ ለማስገባት መቃረቧ ዓለምን አስደንግጧል። به منظور عملیات امداد و نجات خلبان جنگنده ساقط شده خود ቱርክ ደግሞ ከኢራን ጎን በመቆም እስራኤልን በሚሳኤሎቿ መከበቧ ተዘግቧል። አሜሪካና ኢራን በፓኪስታን ምድር ያደረጉት የሰላም ድርድር በውድቀት ከተቋጨ በኋላ የጦር መርከቦች በሆርሙዝ ወሽመጥ በተኩስ መናወጥ ጀምረዋል። The US Central Command said CENTCOM forces will begin implementing a blockade of all maritime traffic entering and exiting Iranian ports. ፕሬዝዳንት ዶናልድ ትራምፕ ከፍሎሪዳ ተመልሰው ዋይት ሃውስ ሲገቡ ዓለምን ያስደነገጠ የጥፋት አዋጅን አስተላልፈዋል። ከአሁን ሰዓት ጀምሮ የኢራን ወደቦች በአሜሪካ የጦር መርከቦች ይታገዳሉ፣ የኢራን ኢኮኖሚ ደም ስር በብረት አጥር ይዘጋል ብለዋል። Merging between allies and adversaries, Israel is urging the United States to strike Iranian regime. በዚህ ሁሉ ግርግር መሃል ዓለምን ያናወጠ ዜና ከኢራን ምድር ተሰምቷል። አዲሱ የኢራን መንፈሳዊ መሪ ሞጅተባ ካሚኒ ዓለምን ወደ እሳት ባህር የሚከት ትዕዛዝን አስተላልፈዋል። ለዘመናት በምስጢር የተያዘው የአስፈሪ ቅዠት ዛሬ እውን ሆኗል። ኢራን የኒኩሌር ጦር መሳሪያ ባለቤት መሆኗንም በይፋ እያወጀች ትገኛለች። በኢራን ምድር ሐራም የተባለው የኒኩሌር ክልከላ በይፋ ተነስቷል። ሞጅተባ ካሚኒ በቁጣ የኢራን ሉዓላዊነት የሚከበረው በኒኩሌር ሐረር ብቻ ነው በማለትም አሜሪካን አስበርግገዋል። ሩሲያ፣ ቻይናና ሰሜን ኮሪያ ከኢራን ጀርባ እንደ ብረት አጥርም ቆመዋል። ቻይና እጅግ የረቀቁ ጸረ አውሮፕላን መከላከያዎችን ወደ ቴህራን እያስገባች ሲሆን ትራምፕ በበኩላቸው በቤጂንግ ላይ የ50 በመቶ ታሪፍ ቢጥሉም የጦር መሳሪያው ግን ወደ ኢራን ዋሻዎች መግባታቸው ተረጋግጧል። በሌላ በኩል ቱርክ እስራኤልን በሚሳኤሎች መክበቧ ተዘግቧል። ፕሬዝዳንት ኤርዶሃን ኔታንያሁ የዘመናችን ሂትለር ሲሉ ጠርተው የቱርክ ጦር ወደ እስራኤል ምድር ለመግባት ትዕዛዝ እየተጠባበቀ መሆኑን አብስረዋል። እስራኤል በድንጋጤ ተውጣለች። ቴል አቪቭ በአንካራ ሚሳኤሎችም ተከባለች። ዋሽንግተን በሁለት ግንባር ጦርነት ተወጥራለች። የነዳጅ ዋጋ ደግሞ $100 ሰብሮ ወጥቷል። የዓለም ኢኮኖሚ በሰከንድ ውስጥም እየፈራረሰ ይገኛል። ኢራን በዋሻዎቿ ውስጥ የገጠመችው የኒኩሌር ቦምብ የመጨረሻ ደረጃ ላይ ደርሷል መባሉ የቱርክና የኢራን ጥምረት እስራኤልን ከበባ ውስጥ ማስገባቱና አሜሪካ ለዚህ ጥምረት የምትሰጠው የመጨረሻው ምላሽ ምንድነው የሚሉትን ከቀጠናው የወጡ አዳዲስ ሰበር መረጃዎችን ጨምረን በዝርዝር ወደ እናንተ እናደርሳለን። እንደ ሁሉ ጊዜው ቪዲዮ ላይክ በማድረግ ሐሳባችሁን ደግሞ በኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮፖስት አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ እናምራ። ለረጅም ቀናት በጦርነት ቀጠናውን እያተራመሱ የቆዩት አሜሪካና ኢራን በመካከለኛው ምስራቅ የተደቀነውን ጦርነት ለማቆም በፓኪስታን ምድር ፊት ለፊት ተገናኝተው የነበረ ቢሆንም ውጤቱ ግን ከስምምነት ይልቅ ወደ ለየለት እልቂት የሚያመራ ሆኗል። የኢስላማባድ የሰላም ድርድር በውድቀት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ ዓለምን ሊያናጋ የሚችል ወታደራዊና ኢኮኖሚያዊ አዋጅን አውጀዋል። ፕሬዝዳንት ዶናልድ ትራምፕ ከፍሎሪዳ ወደ ዋሽንግተን ዲሲ በተመለሱበት ቅጽበት ለጋዜጠኞች የሰጡት መግለጫ እጅግ ቀዝቃዛና ግን አስፈሪ ነበር።
ለድርድር ተመለሱም አልተመለሱም ግድ የለኝም ያሉት ፕሬዝዳንት ትራምፕ ኢራን የኒኩሌር ፍላጎቷን ለመተው ፈቃደኛ ካልሆነች አሜሪካ ሀገሪቱን ከዓለም ኢኮኖሚ ገበታ ላይ ጠራርጋ እንደምታወጣ ዝተዋል። ዛሬ ሚያዝያ 5 ቀን 2018 ዓመተ ምህረት የአሜሪካ ማዕከላዊ እዝ ሴንትኮም የኢራንን ወደቦች ሙሉ በሙሉ የሚዘጋ ወታደራዊ እርምጃ እንደሚጀምር ትዕዛዝ ተላልፏል። ይህ እርምጃ ያለ ልዩነት እንደሚፈጸምና በአሜሪካ የጦር መርከቦች እንደሚታገዱ ታውጇል። ይህ ማለት የኢራን የኢኮኖሚ ደም ስር የሆነው የነዳጅ ሽያጭ ለአንዴና ለመጨረሻ ጊዜ እንዲቆም ተፈርዶበታል ማለት ነው። የዓለም የነዳጅ አቅርቦት 20 በመቶ የሚያልፍበት የሆርሙዝ ወሽመጥ አሁን የዓለም ጦርነት መነሻ ለመሆን ሰከንዶች ብቻ ቀርተውታል። የኢራን ጦር ቃል አቀባይ አሁን ባወጡት ሰበር መግለጫ ደግሞ በርካታ የአሜሪካ የጦር መርከቦች ወደ ወሽመጡ እየተቃረቡ መሆኑንና ይህም የተኩስ አቁም ስምምነቱን አደጋ ላይ እንደጣለው ገልጸዋል። የኢራን የፓርላማ አፈጉባኤ መሐመድ ባገር ጋላቢፍ በበኩላቸው ቴሄራን ለዛቻ አትንበረከክም በማለት የኢራን አብዮታዊ ዘብ ማንኛውንም ወደ ወሽመጡ የሚጠጋ የጦር መርከብን በከባድና ቆራጥ ጥቃት ለማስተናገድ በተጠንቀቅ ላይ እንደሚገኝ ዝተዋል። በሁለቱ ሀገራት መካከል ያለው የኃይል ፍጥጫ አሁን ወደ ቀጥተኛ ጦርነትም እየተቃረበ ይገኛል። ይህ ወታደራዊ ፍጥጫ ገና ጥይት ሳይተኮስ ዓለምን ማናጋትም ጀምሯል። የትራምፕ ማስጠንቀቂያን ተከትሎ የዓለም የነዳጅ ዋጋ በበርሜል $100 በላይ አሻቅቧል። የመከላከያ ተንታኙ ጀስቲን ክሪምፕ እንደሚናገሩት ከሆነም የአሜሪካ እርምጃ እንደ ቻይና ያሉ ሀገራት ከኢራን ነዳጅ እንዳይገዙ በማገድ ኢራን ላይ ከፍተኛ ጫናን ይፈጥራል ብለዋል። ሆኖም ይህ ጫና ኢራንን ወደ ድርድር ከማምጣት ይልቅ የመጨረሻውን ተስፋ የቆረጠ እርምጃ እንድትወስድ ሊያደርጋት ይችላል የሚል ስጋትንም ፈጥሯል። የነዳጅ ዋጋ መጨመር በዓለም ዙሪያ የኑሮ ውድነትን፣ የዋጋ ግሽበትንና ረሃብን ሊያባብስ የሚችል የኢኮኖሚ ሱናሚን እየፈጠረም ይገኛል። የዚህ ሁሉ ግጭት ማዕከል ደግሞ የኢራን የኒኩሌር ፍላጎት ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ ኢራን አሁንም የኒኩሌር መሳሪያ ትፈልጋለች፣ ይሄ ግን አይሆንም ሲሉ በቁጣ ተናግረዋል። በፓኪስታን የተካሄደው ድርድር የከሸፈው ኢራን የኒኩሌር መርሃ ግብሯን ለመተው ባለመስማማቷ እንደሆነም ገልጸዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ተለዋዋጭና ግልጽ ያልሆነ አቋምን በማሳየት ድርድሩ እንዲከሽፍ አድርጋለች በማለትም አሜሪካን ከሰዋል። ኢራን ኒኩሌርን እንደ ህልውና ዋስትና ስትመለከተው፣ አሜሪካ ደግሞ እንደ ቀይ መስመር ወስደዋለች። ይህ የማይታረቅ አቋም ዓለምን ወደ ኒኩሌር ጦርነት አፋፍ እየገፋትም ይገኛል። ይህ ሁሉ ውጥረት ባየለበት ወቅት መላውን ዓለም በድንጋጤ ያናወጠ ዜና ከኢራን ምድርም ተሰምቷል። የቀጠናውንም ሆነ የዓለምን ፖለቲካ እስከ ወዲያኛው ሊቀይር የሚችል ያ አስፈሪ ሰዓት እየደረሰም ይመስላል። አዲሱ የኢራን መንፈሳዊ መሪ አያቶላ ሞጅተባ ካሚኒ ዓለምን ወደ እሳት ባህር ልከት የሚችል እጅግ አስደንጋጭ ትዕዛዝንም አስተላልፈዋል። ለብዙ ዓመታት በምስጢር ሲጠበቅ የነበረውና የምዕራባውያን ትልቁ ቅዠት የሆነው የኢራን የኒኩሌር ጦር መሳሪያ ባለቤትነት አሁን በይፋ ታውጇል። አዲሱ የኢራን መሪ ሞጅተባ ካሚኒ አባታቸው አያቶላ አሊ ካሚኒ የኒኩሌር ጦር መሳሪያ ግንባታን ሐራም ወይንም የተከለከለ በማለት ጥለውት የነበረውን ሃይማኖታዊ እገዳን በይፋ መሻራቸውን የኢራኑ ሂርና የዜና ወኪል ዘግቧል። ይህ ማለት ኢራን ከዛሬ ጀምሮ የኒኩሌር ቦምብን እንዳታመርት የሚከለክላት ምንም አይነት የሞራልም ሆነ የህግ አጥር የለም ማለት ነው። ሞጅተባ ካሚኒ በቁጣ ታጅበው ባደረጉት ንግግራቸው ዓለም በጉልበተኞች በምትመራበት በዚህ ጨለማ ዘመን የኢራን ሉዓላዊነት የሚከበረው በሚሳኤል አፍ ላይ በሚገጠመው የኒኩሌር ሐረር ብቻ ነው። ይህ ለድርድር የማይቀርብ የህልውና ጉዳይ ነው ብለዋል። የዜናው እጅግ አስፈሪ ክፍል ደግሞ ኢራን የኒኩሌር ጦር መሳሪያን ለመታጠቅ ዓመታት ብቻ ሳይሆን የወራት ወይንም የቀናት ጊዜ ብቻ እንደሚበቋት መገለጹ ነው። ቴህራን የዩራኒየም ማበልጸጊያ ማሽኖቿን ወደ መጨረሻው ምዕራፍ እንዲሸጋገሩ ትዕዛዝ የሰጠች ሲሆን የሀገሪቱ ብሔራዊ ዘብ በማንኛውም ሰዓት ለሚሰጥ ጥቃት ቀይ ማስጠንቀቂያ አብርቶ እንዲጠብቅም ታዟል። ይህ ማለት በአሁኑ ሰዓት በቴህራን ምድር ስር በሚገኙ ምስጢራዊ ዋሻዎች ውስጥ ዓለምን ሊያጠፉ የሚችሉ አውዳሚ መሳሪያዎች እየተገጠሙ ናቸው ማለት ይቻላል።
ኢራን ይህንን ደፋር እርምጃ እንድትወስድ የጀርባ አጥንት የሆኑት ሩሲያ፣ ቻይናና ሰሜን ኮሪያ መሆናቸውም ተነግሯል። ሶስቱ ሀያላን ሀገራት ለኢራን አስፈላጊውን ቴክኖሎጂ፣ ጥሬ ዕቃና ወታደራዊ ድጋፍ ለማድረግም ቃል ገብተዋል። ይህ የአምባገነኖች ጥምረት ተብሎ በምዕራባውያን የተፈረጀው ስምምነት የአሜሪካና የእስራኤልን ወታደራዊ የበላይነትን ለአንዴና ለመጨረሻ ጊዜ ለመደምሰስ ያለመ መሆኑ የታወቀ ሲሆን ዓለምን ወደ ሶስተኛው የዓለም ጦርነት አፋፍም እየገፋፋው ይገኛል። ከኢራን ምድር የተሰማው ዜና ዋሽንግተንና ቴልአቪቭን አናውጧል። በተለይም እስራኤል ይህንን እርምጃ የቀጥታ የጦርነት አዋጅ አድርጋ እንደምትመለከተው ይጠበቃል። የሞሳድና የሲአይኤ ወኪሎች ከፍተኛ ውጥረት ውስጥ ሲሆኑ አሜሪካ ወደ ቀጠናው ተጨማሪ የጦር መርከቦችን እያዘመተች መሆኑ ተሰምቷል። የዓለም የነዳጅ አቅርቦት መተላለፊያ የሆነው የሆርሙዝ የባህር ሰርጥ በአሁኑ ሰዓት በኢራን እጅ ወድቆ በቁጥጥር ስር ሆኖ ተዘግቶ ይገኛል። በሌላ በኩል በቅርቡ የወጡ የአሜሪካ የደህንነት መረጃዎች እንደሚያመላክቱት ቻይና እጅግ የረቀቁ የጸረ አውሮፕላን መከላከያ ስርዓቶችን በሚቀጥሉ ጥቂት ሳምንታት ውስጥ ለኢራን ለማቅረብ እየተዘጋጀች ነው ተብሏል። ይህ እርምጃ በዋሽንግተን ዘንድ ከፍተኛ ስጋትን የፈጠረ ሲሆን በቀጠናው ያለውን ውጥረት ደግሞ ይበልጥ ሊያባብሰው እንደሚችል ተነግሯል። እነዚህ ዘመናዊ የጦር መሳሪያዎች የኢራንን የአየር መከላከያ አቅምን በከፍተኛ ሁኔታ እንደሚያጠናክሩም ባለሙያዎች ይናገራሉ። ይህ የጦር መሳሪያ ዝውውር የታቀደው ቀጠናው ደካማ በሆነ የተኩስ አቁም ስምምነት ላይ ባለበትና ዲፕሎማሲያዊ ጥረቶች በሚቀጥሉበት ሲስ ወቅት ላይ መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። የቻይናና የኢራን ወታደራዊ ትብብር ማድረግ በአሜሪካና በተባባሪዎቿ ላይ ወታደራዊ እንዲሁም ፖለቲካዊ ጫና ሊፈጥር እንደሚችል ይገመታል። ይህ እርምጃ የኢራንን ወታደራዊ አቅም ከመገንባትም በላይ መካከለኛው ምስራቅ ያለውን የኃይል ሚዛን ይቀይራል ሲሉ የፖለቲካና የደህንነት ተንታኞች ተናግረዋል። አሜሪካ ይህንን እንቅስቃሴ በቅርብ እየተከታተለች ሲሆን ጉዳዩ በቀጠናው ሰላምና ደህንነት ላይ የሚኖረው ተጽዕኖን በተመለከተ ከፍተኛ ዲፕሎማሲያዊ ውይይቶች እንደሚጠብቁ መረጃዎችም አመላክቷል። የአሜሪካ መገናኛ ብዙሃን የደህንነት ምንጮችን በመጥቀስ ቻይና ለኢራን የጦር መሳሪያ ታቀርባለች ሲሉ መዘገባቸውን ተከትሎ ስጋቱ አይሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ቤጂንግ ለቴህራን ወታደራዊ ድጋፍ አድርጋለች በሚል 50 በመቶ አዲስ ታሪፍ እንደሚጥሉ ዝተዋል። ቻይና የፕሬዝዳንቱን ውንጀላ ሲኤንኤን 3 የአሜሪካ የደህንነት ምንጮችን ጠቅሶ በጥቂት ሳምንታት ውስጥ ለኢራን አዲስ የአየር መቃወሚያ ስርዓት ልታቀርብ ነው ሲል መዘገቡን ተከትሎ ጉዳዩን አስተባብሎታል። በሳምንቱ መጨረሻ ላይ ዘ ኒውዮርክ ታይምስ እንዲሁ የአሜሪካ ባለስልጣናትን ጠቅሶ ቤጂንግ ትከሻ ላይ ተደርጎ የሚተኮስ ሚሳኤል ሳትልክ አትቀርም ብለዋል። ቻይና እነዚህ ዘገባዎችን በማስተባበር ወታደራዊ ቁሳቁሶችን ወደ ሌሎች ሀገራት በሚላክበት ወቅት የሀገሪቱን የውጭ ንግድ ቁጥጥር ሕጎችና ደንቦችን እንዲሁም በዓለም አቀፍ ግዴታዎች መሰረት ጥብቅ ቁጥጥሮችን በመተግበር ሁልጊዜ ጥንቃቄና ኃላፊነት የተሞላበት እርምጃ እንወስዳለን ብላለች። በሌላ ተያያዥ ሰበር መረጃ ደግሞ ቱርክ እስራኤል ላይ ሚሳኤል መምዘዟ ተዘግቧል። ከኢራን ጎን መሆኗን የገለጸችው ቱርክ እስራኤል ላይ ጦር ማሰማራቷ ተዘግቧል። በመካከለኛው ምስራቅ ያለው ውጥረት በተጋጋለበት በዚህ ወቅት እጅግ አስደንጋጭ የሆነው የጦርነት ድምፅ ከአንካራ ምድር ተሰምቷል። የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶጋን ከንግግር ባለፈ በእስራኤል ላይ ወታደራዊ እርምጃ ለመውሰድ ቆርጠው መነሳታቸውን ለዓለም አብስረዋል። ኤርዶጋን የቱርክን ጦር ወደ ሊቢያና ካራባክ እንደላኩት ሁሉ አሁን ደግሞ ወደ እስራኤል ምድር ለመግባት ምንም የሚያግደን ነገር የለም በማለትም የጦር አዋጁን አውጀዋል። ይህ ደም የጠማው የዘር ማጥፋት ኔትወርክ ሲሉ እስራኤልን የጠሩት ፕሬዝዳንቱ የኦቶማን ግርማ የተላበሰ ወታደራዊ ጣልቃ ገብነት ለማድረግ ጣታቸውን ወደ ሚሳኤሉ ቁልፎች አስጠግተዋል። የእስራኤል ባለስልጣናት በድንጋጤና በቁጣ ተውጠዋል። የእስራኤል የቅርጽ ሚኒስትሩ አማቺ ኤልያሁ ኤርዶጋንን ራሱን እንደ ኦቶማን ሱልጣን የሚያይ አምባገነን ሰው ነው ሲሉ በከባድ ቃላትም ዘልፏቸዋል። ውጥረቱ ጣሪያ የነካው ግን የእስራኤል ባለስልጣናት ኔታንያሁ በኢየሩሳሌም ቤተ መቅደስ ተራራ ላይ ባንዲራ ሲተክሉና ኤርዶጋን ደግሞ በእግራቸው ስር ወድቀው የሚያሳይ በኤአይ የተሰራ ምስልን በማሰራጨታቸው ምክንያት ነው። ይህ ምስል በቱርክ ሕዝብ ዘንድ እንደ ታላቅ ብሔራዊ ውርደት ተቆጥሮ ሚሳኤሎቹ ከአንካራ ወደ ቴል አቪቭ እንዲዞሩ ምክንያትም ሆኗል። ቱርክ በይፋ ቤንያሚን ኔታንያሁ የዘመናችን ሂትለር ስትል የጠራች ሲሆን የአገሪቱ ፍርድ ቤት በ35 የእስራኤል ባለስልጣናት ላይ የወንጀል ክስ መስርቷል። ጥቅምት 2025 ታዋቂው አክቲቪስት ግራታ ቱንበርግ የተሳተፈችበት ሱሙድ
የተሰኘ የሰብአዊ እርዳታ መርከብ እስራኤል በኃይል ማገቷን ተከትሎ ቱርክ ይህንን እንደ የጦር ወንጀልም ቆጥረዋለች። እጅግ አስፈሪው ዜና ግን የኔቶ አባል የሆነችው ቱርክ ከታሪካዊ ባላንጣዋ ኢራን ጋር በማበር በእስራኤል ላይ ወታደራዊ ግንባር መፍጠሯ ነው። ይህ ጥምረት እስራኤልን ብቻ ሳይሆን መላውን ምዕራባዊውን ዓለም በእግር ኳስ ሜዳ ላይ እንደገባ ሰካራምም አድርጎታል። ቱርክ ሚሳኤሎቿን መዛለች። ወታደሮቿ ወደ ድንበር እየተንቀሳቀሱ ነው። የሜዲትራኒያን ባህር ደግሞ በጦር መርከቦችም ተጥለቅልቋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።